ልጅ አልጎዱም አይደለ? ታዲያ ምን ማለት ገንዘብ ይስጠይቁ እንዳሰጣቸው ምን ሆነሃል አንተ ልጅ? የጠየቀውን ገንዘብ ይዤ ልመጥቻለሁ። ለምን ነው ልጄን የምትጎዳብኝ? አልጎዱም አይደል ልጄ? ቁም እንዳትንቀሳቀስ። ሁሉን ተከባሃል። ሳጅን በዛ በኩል ግባ። ቁም ብያለሁ። እንዴት ፖሊስ ጠርተህ ነበር? ጥሩ ያደረከው። ኧረ በፍጹም እኔ ፖሊስ አልጠራው። ሳጅን ሰራቸው። እዚህ ፈልገሽ ነበር? የሆነ ጥያቄ ልጠይቅሽ ፈልጌ ነበር። እሺ ጠይቂ። መቼም አሁን ሁሉም ሚስጥር ስለወጣ የምንተፋፈርበት ነገር ያለ አይመስለኝም። አልገባኝም። ሲጀመር አንቺን ለምን ብዬ እፈራለሁ? ልክ ነሽ ፋንቱ። አንቺ አንድ ቀን እኔን አፍረሽኝ አታውቂም። ግን እኮ ጥያቄሽን አልጠየቅሽኝም። ድሮም ጀምሮ እኮ ማከብርሽ ነኝ እንጂ አንቺ አንድም ቀን ለኔ ክብር ኖሮሽ አያውቅም። አሁን ግን ስላለፈው ነገር ማውራት ተገቢ ነው? አዎ ተገቢ ነው። ምክንያቱም አልፏል ያልኩት ጊዜ ይሄው ዛሬ ተመልሶ እየመጣ ነው። ረስቼዋለሁ፣ ቀብሬዋለሁ ብዬ ያልኩትን ታሪክ ይሄው ባንቺ ዛሬ ነፍስ ሰርቶ እያየሁት ስለሆነ ነው። አሁንም ደጋግሜ የምነግርሽ አንድ ነገር ብቻ ነው። እኔ ያንቺን ህይወት ለመበጥበጥ አልመጣሁ። በይ አሁን ጊዜው ስለሆነ ይልቁንስ እንዴት እንደመጣሽ ንገሪኝ። ነግሬሻለሁ እኮ እኔ እዚህ የተገኘሁትና የሆነው በሙሉ አጋጣሚ ነው። ታያቷሽ ፋንቱ፣ ለረጅም ጊዜ ነው አጥንተሽ እዚህ ድረስ የመጣሽው። እስኪ አስቢው። ባጠና ኖሮ 30 ዓመት ሙሉ ምን አስጠበቀ? እርግጥ ነው የድሮ ቤታችሁ ሂጂ አፈላልጊያችሁ ነበር እኮ። እኔስ ምን አልኩኝ? እኔ ለአመታት በተስፋ መጠበቅ እንጂ እናንተን ለማጥናት ብዬ ያደረኩት ምንም አይነት ነገር የለም። ውሸትሽ ነው ፋንቱ። ዛሬ እዚህ ቤት የተገኘሽው ተከታትለሽ ደርሰሽብን ነው ሲመስለኝ። ዞሮ ዝናሽ አንቺ እንድናገር የምትፈልጊው አንቺ መስማት የምትፈልጊው ነው አይደል? በጭራሽ እንደዛ አይደለም። ያሳለፍኩትን መናገር የኔ ፋንታ ነው። የምልሽን ማመን አይጠበቅብሽ። ቆይ ፋንቱ ግን አንድ ጥያቄ ልጠይቅሽ እስቲ። ላይኩንን እስካሁን ድረስ ታፈቅሪዋለሽ አይደል? ምን? ይሄ ምን አይነት ጥያቄ ነው? ጠየቅኩሽ አይደል ፋንቱ? የጠየቅኩሽን ለምን በትክክል አትመልሽልኝም? እኔ ከላይኩን ጋር ምንም ፍቅር አልነበረኝም። እና ታዲያ ይሄንን የማይነቀል ታሪክ የጻፋችሁት እንደው በአጋጣሚ ነው? ጭራሽ ያልሆነና ምንም ያልተፈጠረ ነገር ለማወጣጣት እየሞከርሽ ነው። ከሱ ጋር ፍቅር ባይኖርሽ ኖሮ ያኔ እንደዛ እንደ እህት እያየሁሽ ከሱ ጋር ፍቅር ብለሽ ባልጀመርሽ ነበር። እሱ እኮ በቃ አንድ ቀን ስህተት ነው። ለኔ ግን የዘላለም ጸጸቴ ነው። ናሆም ነው የዘላለም ጸጸትሽ? ናሆም ልጄን እዚህ ነገር ውስጥ አታስገቢው። እንደዚህ እያስወራን ያለው እኮ የሱ ጉዳይ መስሎኝ ነው። ቆይ አሁን ያቀረብኩልሽ ነገር ተቀበልሽ? ለምን ከዚህ ከቤት አትሄጂልንም? ነገርኩሽ እኮ እኔ ከዚህ ቤት የምሄደው ልጄ እውነቱን ሲያቅና ሲረዳ ብቻ። አሁንም ይሄን በማድረግሽ ልጄ ናሆምን ከኔ ነጥቃለሁ ብለሽ እያሰብሽ ነው? ናሆም ከማን ጋር መኖር እንዳለበት መወሰን የሚችል ትልቅ ልጅ ነው። ስለዚህ ነፃነቱ ለራሱ ብንሰጠው ያሻል። ቆይ ግን ፋንቱ የነገርሽን ነገር በሙሉ እውነት መሆኑን ምን ማረጋገጫ አለን? እሺ እኔ የምዋሽበት ምን ምክንያት ይኖረኛል ብለሽ ነው? ለዚህማ ብዙ ምክንያት አለሽ። ለምሳሌ ልጅሽ ናሆም ዛሬ ላይ ሀብታም መሆኑ። በእውነት ይህን ንግግር ካንቺ በመስማቴ በጣም ነው ማፍረው። ይልቁንስ ልጅሽ ናሆም ከዚህ የበለጠ እንዲጠራሽ የማትፈልጊ ከሆነ ያቀረብኩልሽን ተቀበለሽ ከዚህ ብትሄጂ ይሻልሻል። በእርግጥ ብዙ በድዬሻለሁ፣ ግን ደግሞ እና ያለፈ ታሪክ ነው ልትይኝ ነው? በፈጠረሽ ፋንቱ የልጄን ህይወት አትርፈሽልኛል። ለሱ ደግሞ የሚገባሽን ክፍያ ልስጥሽ ብዬሻለሁ። ክፍያዬ ናሆም ቢሆንስ? ምን? አሁን አባዬ ደውሎ ነበር። ናሆም በሰላም ወደ ቤት ተመልሷል። የምርህና? አዎ ተመስገን። በጣም ደስ ይላል። ገንዘቡን ከፍለው ነው ወይስ? ምንም ገንዘብ አልከፈለም። በድንገት ፖሊስ ቦታው ላይ ተገኝቶ ነበር።
ስለዚህ ከፖሊስ ጋር የሆነ ሰው ድብቅ ጨዋታ ጀምሮ ነበር ማለት ነው? ያው ሌላ ማን ይሆናል? ማየት ሆናለች። ወይዘሮ ዝናሽ እኮ አታደርገውም አይባልም። አሁን ዋናው ከዚህ ጀርባ ማን ያለው የሚለው ነገር ነው። እንዴት ነህ? ምን ነው ጠፋ? ያቺን ምሳ ስለምደኸኝ እኮ ጠፋክ እንዴ? መቼ? አሁን እንኳን አይሆንም፣ ከዳጊ ጋር ነኝ። እሺ በቃ መልሼ እደውልልሃለሁ። ዶክተሩን የደወለው? አዎ። ምን ነው? ስለዚህ ምሳ ሁሌም አብራችሁ ነው የምትበሉት? በቀረብኩት ቁጥር በጣም እያሳዘነኝ የመጣ ሰው እሱ ነው አይደል? ምን ነው? አይ ምንም። ግን እኮ የጓደኛሽ ታከማ ደህና ሆናለች ብለሽኝ ነበር። ወይ የጩና እህትማ አሁን ተሽሏታል። ህይወቷን እኮ ነው ያተረፈላት። ቢያንስ ዶክተር ማለቱ ቢቀር ቢያንስ በሙሉ ስሙ አጠሪው። አልገባኝም። ቆይ ለምንድን ነው አንተ እንደዚህ የተበሳጨው? አይገርምም? እኔ ራሱ ለምን የተበሳጨው እንዳለ አልገባኝም። አላውቅም። ያጠፋሁት ነገር ካለ ብዬ ስጨነቅ ነበር የዋልኩት። ካንተ ጋር ስሆን እኮ ሰላም ብቻ ነበር የሚሰማኝ። አይዞሽ አታስቢ። ንዴቴ ከራሴ ጋር እንጂ ካንቺ ጋር አይደለም። እሺ ያው አንዳንዴ ያለ አይደለ የሆነ ነገር ታስቢና እንደማይሆንልሽ ስታስቢ ደግሞ በጣም ትናደጃለሽ። አዎ እኔም እኮ ልክ እንደዚህ ነው የሚሰማኝ። የሚገርም ግጥምጥሞሽ ነው። አንተን ላለማጣት ስለ የምጠነቀቀው ጥንቃቄ ለራሴ ራሱ ያበሳጨኛል። ታዲያ ለምንድን ነው ሁለታችንም ለምን ለሚለው ጥያቄ መልስ የምናጣው? ምናልባት እኮ መልሱን ብናውቀው አሁን ያለንበትን እናጣለን ብለን ስለምንፈራ ነው። እንግዲያውስ ለምን እንደተበሳጨን ባናውቀው ይሻላል አይደል? አዎ አላውቅም። ምናልባት እንደዚህ ለምን ተቀራረብን ብለን ከምናስብ መልሱን ባናውቅ ይሻላል። የኔ ልጅ ታዲሽ ሰላም የኔ ልጅ መጣልኝ። አንድ ነገር ያደርገዋል ብዬ በጣም ፈርቼ ነበር። አንቱ ምንም አልሆንክም። ያኔ አንበሳዬ ናስኪ ከፈይ አሁን ሁሉ ነገር ሰላም ነው። በቃ አሁን እንደፊት ይቀጥላል። ደህና ነህ አይደል? የኔ ልጅ አልጎዱም? ሰላም ነኝ። ፋንቱ እስኪ ለነው የሚበላ ነገር አምጪለት። ዳና አረፍ በላ ሂጂ እንጂ። ዳድ ለምንድን ነው ግን እቺ ስትቀርበኝ የሆነ እንግዳ የሆነ ስሜት የሚሰማኝ? እባክህ ልጅ ተረጋጋስ። የኔ ልጅ ደህና ነህ አይደል? እውነት ሳይኩ ነፍሴ እንዴት ደስ እንዳላት። ማይ አንቺ ስትጨነቅልኝ እኮ በጣም ደስ ይለኛል። ግን ደግሞ ፋንቱ ለኔ ስትጨነቅ የሆነ ጎዶሎ ነገር የሞላ ነው የሚመስለኝ። ነው ማትቀልድ። ይሄ ድካም ነው የሚመስለው። ወይ ልጄ ከመቸኮል የተነሳ እጇን አላመጣው ልከን ያጉርሳል። ታረ ምንም ምን ያላሰኘኝ። እሺ በይኝ ደስ እንዲለኝ የኔ ልጅ። ዳድ አረ ማሚ የሆነ ነገር በሏት እንጂ። ተይ በቃ ፋንቱ ልጁን አታስጨንቅም። እንግዲህ የለም የኔ ልጅ። እኔ አሁን አንተ የምትፈልገው ሚስማማህ እኔ ጥሩ አድርጌ እሰራልሃለሁ። እኔም እናትህ በቃ ፋንቱ ተነሽለት። እኔ ወላችሁ የማናችሁ ምግብ አላሰኘኝም። በቃ ማረፍ ብቻ ነው የምፈልገው። ግን አንድ ነገር ልናገር፣ ከሞት አፋፍ ነው የተመለሰው። ከእገቷ በላይ ውሸቱ ይጎዳዋል። እውነቱ ባይነገረው እንኳን በቃሽ ፋንቱ አሁን ወደ ክፍል ሂጂ። ዳድ ምን ነው ቁጣው ምን አመጣው እንዴ? ከኛ በላይ ሐሳቢ ለሞልኮ እንደዚህ የምትሆነው። ለማንኛውም እኔ ማረፍ ፈልጋለሁ። ለይኩ እቺ ሴትዮ ከዚህ ከቤት ዛሬውን መውጣት አለባት። ተይዝን ነው በዚህ ሰዓት ማረጋጋቱ አይሻልም? አታያትም እንዴ? ለይኩ
ካልሆነ እኮ ሁሉንም ነገር ታፈርሳለች። ድብልቅልቁን እኮ ነው የምታወጣው። ያው ታውቂያት የለ ፋንቱ እኮ ሆደ ቡቡ እኮ ናት። ምን አልክ? ቆይ ግን የትኛው ውሸት ነው ከእገታው በላይ የሚጎዳኝ? ይቅርታ እዚህ ክፍል ሳይኖር ያላሰብኩም ነበር። ያንተ ፋንቱ ግን ሆደ ቡቡ ናት አይደል? አሁን ያንተ የሚለው ቃል እዚህ ምን አመጣ? እሷ ሆደ ቡቡ አለች አይደል እንዴ? እኔ ያለሁ እንጂ ሆደ ደንዳና ዝናሽ። ያው ናውም እንዳያቅ ብዬ እኮ ነው ወሬ ለመቀየር የሞከርኩት። ይሄ ደግሞ ምን ክፋት አለ? እሷ እንዳይቀላት ፈልጋል እንደዛ የምትለጣጠፈው። እኔ እናቱ እያለሁ ምንድነው እንደዛ አይነት መነፋረቅ? ዝም አሁን ስለዚህ ሴትዮ ላይ ያለች ጥላቻ ቀን በቀን እየጨመረ እየመጣ ያለ። አንተስ ለሷ ያለ ጥብቅና እየጨመረ እንደመጣ በነግረስ ትንሽ ጊዜ ስጭኛለሽ አይደል እንዴ? እኔ ከዚህ አግባብቼ የምትሄድበትን መንገድ ፈልጋለሁ አልኩሽ አይደል እንዴ? እኮ ይሄ ነገር መች ነው የሚሆነው? ትንሽ ጊዜ ስጭኝ ላይኩን ድጋሚ አንተ ከቀማችኝ በኋላ ዝኑ ላይኩን ስህተታችንን አርመን ዳግም በአዲስ መንፈስ እኮ ህይወታችንን ለመጀመር እቅድ ላይ ነበርን አይደል? እና አሁንስ ያን ነገር ለማድረግ ምን የሚያግደን ነገር አለ? እኔ ግን ላይኩን ህልሜም እቅዴም ገና ካሁኑ አፈር ሲገባ እየታየኝ ነው። እባክሽ ዝኑ ቶሎ እንደዚህ ተስፋ አትቁረጭ እባክሽ። ላይኩን ተስፋ መቁረጥ ይነሳኝ እንዴ? ታውቂያለሽ እኔ ከአንቺ ውጪ ሌላ ሴት እንደማልበኝ ልቦናሽ በደንብ አድርጎ ያውቃል። ታስታውሳለህ ላይኩን ያኔ መውለድ ያቃተኝ ጊዜ እንደዚህ አይነት የመጽናኛ ቃል ሰጥተኸኝ ነበር። ለምን ታለቅሻለሽ? ዝም ብዬ ነው። ዝም ብዬ ነው ማለት ምን ማለት ነው? እስኪ ተወኝ፣ የሆነ ነገር ትዝ ብሎኝ ነው የማለቅሰው። እሺ ቆይ ለምንድን ነው በድንጋጤ የምታይኝ? ደግሞ ለምንድን ነው ሳይሽ ማውቅሽ የሚመስለኝ? ልጄን ያው ብራኬ ከፋይ ተናገር እንጂ ማነሽ? ቆይ ከዝኑና ከዳዲ ጋር ምንድን ነው ያለሽ ግንኙነት? እሺ አትቆጣ፣ አትናደድብኝ። እሺ ምንድን ነው የደበቅሽኝ ፎቶ? እባክህ አትውሰድብኝ፣ ይሄ የኔ ትዝታ ነው። ኧረ አሁንስ ግራ አጋባሽኝ። ቆይ እዚህ ቤት ውስጥ እንግዳ ነሽ ወይስ የቤት ሰራተኛ ነው? እኔ ለዚህ ቤት ምንም ነኝ። እዚህ ቤትማ የሆነ የተደበቀኝ ውሸት አለ። እስኪ ንገረኝ፣ የትኛው ጉዳይ ነው ከእገታው በላይ የሚጎዳኝ ውሸት? ውሸት? አዎ ፋንቱ፣ ቅድም ያወራሽው ስለኔ ነው። እስኪ ንገረኝ፣ ስለኔ የምታውቂው እውነት አለ? እባክህ ነው። እሺ ቆይ አንቺ ማን ነሽ? ምን እያደረግክ ነው? ይኸውልሽ ማን እቺ ሴት ባል ናት። ቆይ ለምን ውስጧን ማነግረንስ? የኔ ልጅ ቆይ ተረጋጋ፣ እኔ እነግርሃለሁ። አሁን ደግሞ ለምን እንደተፈለኩ አልገባኝም። ኧረ ለምን እንደተፈለክ አልገባ? ቆይ አንተ ስታወራ እኔ በየመሃሉ አዎ ገብቶኛል እንደለ ነው የፈለከው? ቆይ አንተ መቼ ነው ከመጥፎ ድርጊት የምትቆጠበው? ለመጥፎነቴ እኮ ፍርዴን አግኝቻለሁ። ምንድን ነው የምትለው? አልተማርክበትማ። ጭራሽ እዚህ ሆነህ ወንጀል ትፈራለህ እንዴ? አልገባኝም። መርማሪ ስለምን ወንጀል ነው የምታወራው? ተው እባክህ፣ ያን ያክል እኮ ይሄን ያህል ሞኝ ሰው አይደለሁም። እኔ እኮ ያንዴ ክብረ እንግዳ ነኝ። ከአንተ ወዴት ሄዳለሁ? ወይስ መንፈስ ነህ እያልከኝ ነው? ይሄን የፌዝ ጨዋታ ናቁ። ናኦም የታገተው በአንተ ሰዎች ነው። በጣም ነው የምታስበው። በየትኛው ታምር ትሰማኛለህ? እኔ ማንንም ሰው አላናገርኩም። እንዴት ሆኖ ነው እኔ እዚህ ሆኜ ውጭ ሰው ማሳግተው ነው? ወይስ መተንበይ ጀመርክ? ይሄን ያህል መተንበይ አያስፈልገኝም። ያሳገትክበትን ስልት በጣም አውቃለሁ። አልገባኝም። ስለምን ስልት ነው የምታወራው? ይኸውልህ እዚህ ብዙ ጠያቂ ያላቸው እስረኞች አሉ። ከአንድ ልጅ በስተቀር መጠየቅን ባህል ያደረገ ሌላ ዘመድ የለኝም። አብሮ የታሰረው ሸጠቦ ግን አለ። ምን ማለት ነው? ለወንጀል አጋሮች ትዕዛዝ የሰጠው በሸጠቦ በኩል ነው። ይህ ግምት ብቻ ነው። ምንም አይነት ማስረጃ የለህም። አቶ ሰንበቱ እችን ተራ የልጆች ዕቃቃ የመሰለች ወንጀል ይቅርና ስንት መረብ የበጣጠስኩኝ ይኸውልህ ከባድ መርማሪ ነኝ። መርማሪ? ይሄ ሁሉ ተረት ነው።
እኔ እዚህ ነኝ። ደግሞ ምንም ያደረኩት ነገር የለም። ለማንኛውም ዝምድናን አስበው እነሱ እንኳን ቢተው እስርም እድሜም ያላስተማረ እንዳንተ አይነት ሰው አቃቢ እንኳን አይተው። እኔ ዝም በል። አሁን ለማንኛውም እገቱ አልተሳካም። አሁን ግን ተሳካ። ምክንያቱም በእገታው ላይ እንዳለህበት የሚያረጋግጥ ነገር አየሁ። ስለ እገታው ስጠይቅ የምን እገታ ማለት ነበር? ምንም እኮ ማስረጃ የለህም። እዚህ ሁኜ ንጹህ ነኝ ስትለኝ እዛው ነህ ግን ማለት ነው ወንጀለኛ መሆንን አረጋገጥክልኝ። ውጭ የቀጠርካቸው ቅጥረኞች አቶ ሰንበቱ ናቸው ብለው አረጋግጠውልናል። ለዚህ የምትለው ጉዳይ አለ? ለብቻው ነው ፈጽም ብሎ ትእዛዝ የሰጠህ አለ? ወንጀልህን በቀላሉ ልታመን ይችላል። ሲመስለኝ ግን ሌሎች አባሪዎች አሉ። መርማሪ ሁሉ ነገር የሸጠመው ስራ ነው። ከዚህ ወደ ሌላ እስር ቤት ስንሄድ ለሌሎች 4 ሚሊዮን ብር ሰጥተን ከዚህ እናመልጣለን ብሎ እቅዱን ያወጣው ሸጠመው ነው። ምን? በዚህ አይነት እድሜ ላይ 10 ዓመት እዚህ ቆያለሁ ማለት ነው። እንኳን ለዚህ ያበቃ። ቆይ ለምንድን ነው ነስቴ እንደዚህ የምትደነግጠው? እሷ ማን ናት? ይበቃል። በቃ ከዚህ በኋላ ምንም መደባበቅ አያስፈልግም። የኔ ልጅ እሷ ማን ናት እያልክ ስትጠይቀኝ አልነበር? እባክሽ ምን ነው ካላወቀ ልጁ እያልሽ ታስቸግረኛል ነበር እንዴ? እኮ ማየ ምንድን ነው የምትነግሪኝ? ንገረኛ። ናሁን እቺ ሴት ዝም ብላ የምታለቅስ ሴት አይደለችም። ወላጅ እናት ናት ነው። አዎ ልጅ ለ30 ዓመት ስፈልግ የቆየሁት እናንተ ፋንቱ ነኝ። ምን እያልሽ ነው? ማን እያልሽ ነው? ቀልድ ነው በይ። ናሆም የኔ ልጅ ይሄ ቀልድ አይደለም፣ እውነቱን ነው የነገርኩህ እኮ። አንቺ እናቴ እስከ ዛሬ የት ነበርሽ? እኮ ለምን ጥለሽኝ ሄድሽ? አሁንስ ለምን መጣሽ? እኔ አልጣልኩህም። ለምን አትረዳኝም? ያልጣልኩህም የኔ ልጅ ባዶ ቤት ለሞት ሄደችው ጨካኝ እናት እሷ ናት። እመነኝ ልጄ፣ እኔ ባዶ ቤት ጥዬ አልሄድኩም። ለእኛ የነገርሽውን ተረት ተረት ለእሱ ልትነግሪው ነው? ብቻ እንዲያምንሽ እየጠበቅሽ እንዳይሆን። አንቺ ነበርሽ ጨካኟ እናቴ? አዎ የኔ ልጅ፣ ጨካኛዋና አረመኔዋ ወላጅ እናት እሷ ነበረች። ጨካኝ እናት አይደለሁም፣ ደጋግሜ እነግርሻለሁ። እኔ መኪና አደጋ ደርሶብኝ ነበር። ለምንድን ነው የማትረጂው? ነው አደጋ ደርሶብኝ ነበር። እኔ ጨካኝ አይደለም። ፋንቱ ዛሬም የመኪና አደጋ ደርሶብኝ ምናምን እያልሽ ልትቀባጥሪ ነው አይደለ? ነው ማንኝ። እኔ ምንም የዋሻኋችሁ ነገር የለም። አረ ለምን አትረዱኝም? ነው ልጄ ሆን ብላ ልታዘናጋ እየሞከረች ነው። በፍጹም እንዳትሰማት የኔ ልጅ። ማናችሁም ወደ እኔ ልትጠጉኝ አትችሉም። ማናችሁም እንዳትጠጉኝ። ሁለታችሁም እያበዳችሁ መሆን አለበት። ይሄን ነበር አይደል የምትፈልጊው? ልጄ ጨርቁን ጥሎ እንዲያግልሽ ነበር አይደል የምትፈልጊው? ይኸው አበደልሽ። ደስ ይበልሽ። ይኸው አበደልሽ። ሄደልሽ። ደስ ይበልሽ። ይልቁንስ ፋንቱ አሁን እውነቱ ስለወጣ ጓዝሽን መሰብሰብ ጀመር። ምን? አሁንም ቢሆን ሁለታሽን አረሳው። ግን ደግሞ መሆን ያለበት ሁሉ መሆን ስላለበት ነው። በጣም ጨካኝና ራስ ወዳድ ሴት ነሽ። እሺ ፋንቱ፣ ከዚህ በፊት ደጋግሜ እነግርሻለሁ። ናሁም ማለት በጣም ብዙ መስዋዕትነት የከፈልኩበት ልጄ ነው። ከዚህ በኋላ መስዋዕትነት የምከፍልለት ልጄ። ማስረጃ አለኝ። የመኪና አደጋ እንደደረሰብኝ ማስረጃ አለኝ። ለልጄ እያንዳንዱን ነገር ማስረዳበት ማስረጃ አለኝ። ቆይ ማስረጃውን አይቶ አመነሽም በል እና የምትነግሪውን እውነት አምኖ ይቅርታሽ ተቀብሎ አብሮሽ የሚሄድ ይመስልሻል? ትሰሚያለሽ? እንዳንቺ ሀብት ኖሮኝ ባላንደላቀቀው የምሰጠው የእናትነት ፍቅር አላጣም። እሱ በህልምሽ ብቻ ነው ሊሆን የሚችለው። ምናልባት ያ ህልም እውን የሚሆንበት ቀን ከደረሰስ? ምናልባት ደግሞ ህልምሽ ቅዠት ሆኖ ከቀረስ ታያለሽ። አረፍ በል እባክህ ዳጊ። ፈልገኸኝ ነበር መሰለኝ። አባዬ ደህና አይደለም እንዴ? አቶ ላይኩንና ወይዘሮ ዝናሽ ጋር ደጋግሜ ስልክ ስደውል እምብዬው ስላለኝ ነው አንተ ጋር የደወልኩት።
የተፈጠረ ችግር አለ? መቼም ስለ ወንድም እገታ ሳትሰማ የቀረ አይመስለኝም። አባቴ እንዳስለቀቀው ሰምቻለሁ። ያው እማዬም መሀል ላይ እንደገባች ሰምቻለሁ። በእርግጥ እሱን አላረጋገጥኩም። ወደ ቤት እየሄድኩ እያለ ነው የደወልክልኝ። ይቅርታ ዳጊ፣ ደስታ እንዳገጽ በማድረግ። አረ ችግር የለውም። ቆይ በትክክል ምንድን ነው የተፈጠረው? መርማሪ። አዝናለሁ ዳጊ። የዚህ ሴራ ዋና ጠንሳሽ አባትና አብሮት የታሰረው ልጅ እንደሆነ ደርሰንበታል። ምን? ዳድ አሁንስ እየጨነቀኝ ነው። ሆነ አይደል እንጂ ከቀናቶች ሁሉ ባይሆን የምመርጠው ቀኔ ነው። እስኪ ዳድ ቢያንስ አንተ እንኳን የሰማኸው ነገር እስኪ ውሸት ነው በለኝ። ውሸት እንኳን አለ የሰማው ሁሉ እውነት ነው። እና እስከ ዛሬ ቤታችን አስቀምጠናት የነበረችው ሴት ያኔ በልጅነቴ እንደ ዕቃ ጥላኝ የነበረችው ሴት ነች እያልከኝ ነው? ምናልባት ሆን ብላ ያደረገችው ሊሆን ይችላል። ሆን ብላ መሆን ያደረገችው ላይ ይሁን። ለምንድን ነው ልቦና እያወቀ ይሄን ነገር ማድረግ የለብህም? ቆይ ምን ሆነሽ ነው ዝኑ? ለምን ብላ ነው ፋንቱኛ የምትዋሽን? ለምን ብላ ነው የማትዋሽን ላይ ይሁን? ቆይ እሷ ዛሬ ነው እንደዚህ ቤት ላይ ክህደት መፈጸም የጀመረችው? ነገረኛ ምን? እሷን ተዋት እባክህ ልጅ። ለምንድን ነው የሚተወኝ? ዝኑ ምን ሆነሻል? ጭራሽ አንተም እንደሷ እያሰብክ ነው ላይ ይሁን? ቆይ ምን አይነት ጨካኝ ብትሆን ነው ግን እናትና ልጅን ለመለያየት እንደዚህ እያሰብክ ያለኸው? አንቺ ማንም ከልጅሽ አይለይሽም። አሁንም ቢሆን አንቺ የናሆም እናት ነሽ። አትሸንግለኝ እባክህ ላይ ይሁን። አንተም ከሷ ጋር እንደሆንክ እኮ እኔ በደንብ አውቃለሁ። ዝኑ አትሳሳች። እኔ ምን ጊዜም ከእውነት ጋር ነው የምቆመው። ላይ ይሁን ከእውነት ጋር ብትቆም ኖሮ ስንት ጊዜ ሙሉ አብሮኝ የኖረው ልጅን ለመለያየት ከሷ ጋር ባላሴርክብኝ ነበር። ምንድን ነው የፈጠርኩት አዲስ ታሪክ እንዴ? ይሄ ልጅ ከተፈጠረበት ጊዜ ጀምሮ እናቴ ብሎ ስላልጠየቀ ነው። እንደውም እናቴ ብሎ ባለመጠየቁ ልታመሰግኝ ይገባል። ጭራሽ ጥፋተኛ እኔ ነኝ። ሐቁን ለመሻት ሞክሪ። ልጃችን በሚሰማው ነገር ለመረዳት ሞክሪ። ደግሞ እኮ አታፍርም። አለኝ ማስረጃ አለኝ ትላለች አፏን ሞልታ። ምን? ዳድ እማዬ ያወራችሁ ነገር እውነት ነው? የትኛዋን እማዬ? የትኛዋን እማዬ ይመስላል? ቆይ አንተ ሰውዬ ግን ልታሳብደኝ ነው እንዳላማ? አንተ ራስህ ነበርክ እኮ ትክክለኛ ወላጅ እናቴ በጣም ጨካኝ፣ በጣም አረመኔ እንደነበረች ነገርከኝ። የዛኔ እውነታውን ሳልረዳ ነበር። ቆይ ላይ ይኩን አሁንስ ፋንቱ የተናገረችው ነገር እውነት መሆኑን በምን አወቅ? ስላወራች ብቻ? ምን ፈልግ የኔ ያልሆነ ልጅ የኔ ነው ብዬ ድርቅ እላለሁ። ፋንቱ ከዚህ ሁሉ ጀርባ ምን እንዳሰብሽ አንቺና ፈጣሪ ብቻ ናችሁ የምታውቁት። ገንዘብ ብፈልግ ኖሮ እኮ ያቀረባችሁልኝ ስጦታ በቂ ነበር። ውስጤ ፍቅር ባይፈልግ ኖሮ ልጄ ምን አስባለኝ? እስኪ ከራሳችሁ የስሜት ግብግብ ለአንድ አፍታ ነፃ አውጡና እስኪ እኔን ስሜን ለመርዳት ሞክሩ። በዚህ ሰዓት ምን የተሰማኝ እንደሆነ ታውቃላችሁ? ፋንቱ እስኪ ልጅ ነኝ የምትይበትን አንድ ማስረጃ አቅርቢልኝ። ይኸው ደግሞ ያኔ አደጋው ሲደርስብኝ የነበረ ጠባሳ። ይሄ ማስረጃ ደግሞ ሞኝና ወረቀት የያዘውን አይለቅም ብዬ ለ30 ዓመት እኔ ጋር ቆየሁት ነው። አንድ ቀን መጠየቅ አይቀርም ብዬ ያስቀመጥኩት ወረቀት። ፋንቱ ያቀረበችው ማስረጃ ሁሉ እውነት ነው። ምንም አይነት ሐሰት ነገር የለውም። እንዴት ነው የገዛ አባቴ እንደዚህ አይነት አረመኔያዊ ድርጊት ሊፈጽም ይቻላል?
አናውቅም። ከዚህ እገታ ጋር የተያያዘ ሌላ አጀንዳ ይኖራል ብለን ጥርጣሬ ይኖረናል። ቆይ መቼ ነው እሱ እኔን መጉዳት የሚያቆመው? መርማሪ ነገሩ ዘፋኝ ነው ብሏል። የአባት ዕዳ ልጅ ነው። እሱ የተዘፈነው ለእኔ ነው። እባክህ ዳጊ ተረጋጋ። አንተ መልካም ልጅ ነህ። የሚገርም ነገር አንተን ከአቶ ሰንበቶ ይልቅ አቶ ላይኩ በደንብ አድርገው ያሳደጉ ነው የሚመስለው። ግን ምንም ቢሆን እሱም ቢሆን አባትህ ነው። አትሳሳት መርማሪ። ከዚህ በኋላ እሱ የኔ አባት አይደለም። እባክህ ይህን የተናገርከው ስለተናደድክ ይሆናል። ነገሮችን በተረጋጋና ዋላ ደር ብለህ ብታየው ጥሩ ይመስለኛል። ምን ላድርግ? እባክህ መርማሪ፣ በቃ ከዚህ በኋላ በሱ ጉዳይ እኔን እዚህ እንዳጠራኝ። እሺ? በጣም ይቅርታ። በዚህ እንኳን ቃል አልገባለህ። ለያኔ ፎቶ በቀርና በተገላገልኩት። ዳግም ኧረ ተረጋጋ። ምን ሆነ ነው? ስለምን ነበር ያስጠራኝ? ምን መሰለህ ዳጊ፣ አሁን ያስጠራው እናትና አቶ ላይኩ በአቶ ሰንበቱ ላይ ተጨማሪ ክስ ለመመስረት ከፈለጉ ብዬ ነው። እነሱ ይህንን ነገር ቢሰሙ ምን ይሉኛል? ዳጊ አንተ ምን አደረግ? ልጃቸውን ያገተው እኮ አባትህ ነው። መርማሪ፣ እኔ እኮ በእሱ የተነሳ ነፍሴ የተሳቃለቀች። ምን ላድርገው? ይህን ስነግር በጣም ቅር እያለኝ ነው። አባት በእስር ላይ እያለ ተጨማሪ እስር የሚጨምርበትን ወንጀል ሰርቷል። በዛ ላይ ደግሞ ምንም አይነት ይግባኝ የማያገኝበት ጉዳይ ነው። ግልግል ነው። እድሜ ልኩን ይታሰር። ታስሮ አመሉ ያለቀቀው ሰውዬ ተፈቶስ ሊለቀው ነው። ዳጊ አንተን ግን በግሌ ያመሰግናለሁ። ያለ አንተ እገዛ የትም አልደርስም ነበር። ምንም አይደል መርማሪ። በቃ ውሳኔው በሚሰጥበት ቀን ከአባት ጋር በቃ እባክህ አባት አትበለኝ። አባት አይደለም እሱ። እሺ ይቅርታ። እሱ አይነት አባት የለም። አይለመደኝም። እንግዲህ ደንበኛ የሚለውን ስም ሰጠዋለሁ። ቃል መርማሪ፣ በእሱ የተነሳ አባት የሚባለውን ስም ራሱ ጠልቼዋለሁ። ከዚህ በኋላም አባት እንዲኖረኝ አልመኝም። እውነት ነው። በማንኛውም ህብረተሰብ መሀል እንደዚህ አይነት ቅራኔ ባይፈጠር ስሜታችን ነበር። ስለተረዳኸኝ አመሰግናለሁ። ጮህኩብሽ አይደል እናቴ? እንደውም ሰከን ብላል። እኔ ልጅ አድጋልኝ ነው መሰለኝ፣ ግን ፍልተኝነት ጠፍቷል። አግብቼ ወግ ማድረግ ላሳያችሁ አይደል? ታውቃለህ፣ አባት ወደዚህ ቤት መጀመሪያ ቀን ይዞ ሲመጣ እነዚህን ውብ አይኖችን እያየሁኝ እንደው ፈጣሪ እንዴት ቢወደኝ ነው ይሄን የመሰለ መልአክ ልጅ የሰጠኝ ብዬ ነበር። ይህንን እኮ ከዚህ በፊት ነግረሽኛል። ታውቃለህ ነው አሁንም ያን አራስ ቤት ያለ እንደማይነማይ አንተ ሁሌም ለኔ የሰሰት ልጄ ነህ። ታውቃለሁ፣ በዚህ ምድር ላይ እኮ እንዳንቺ አይነት ምርጥ እናት ተፈልጎ አይገኝም። እውነቴን ልጅ፣ እንደዛ ነው የምታስበው? ይሄ እኮ ምንም አይነት ተአምር ተፈጥሮ የማይቀየር ጉዳይ ነው። እንዴት ነው ልቤን ያሞከው የኔ ልጅ። ግን ደግሞ የኔ ልጅ እሷ የወለደች እናት ነች። በዚህ ሰዓት ምን የተሰማኝ እንደሆነ እኔ ራሱ ለማወቅ ግራ ገብቶኛል። ለምን ይሳናል ነው? አንተም አባትህም እኮ የፋንቱን እናትነት አረጋግጣችኋል አይደል? እማዬ፣ ግን ለምን እንደመጣው ታውቂያለሽ? ከኔ ይልቅ እሷ እንደምትበልጥብህ ልትነግረኝ ነው የኔ ልጅ? ምን እያልሽ ነውማ? ምን ጊዜም ቢሆን እኮ አንቺ ለኔ ልዩ ነሽ። እሺ አሁን ቁጣ ለምንድን ነው የፈለከኝ? ጨንቀኝና ሲከፋኝ እኮ የምሸሸገው አንቺ ስር ነው። ታዲያ እኮ የኔ ልጅ ዛሬ እኮ እኔም እንዳንተ ጨንቆኛል። አንቺ ግን መላ አታጭም። ከብዙ ውጥንቅጥ ውስጥ እኔን ሸሽገሽ ደብቀሽኛል እኮ። እሺ ምን ልርዳ አሁን የኔ ልጅ? በእርግጥ እውነቱን ስነግረኝ በጣም ነው ያሳዘነች። ታዲያ እኮ ይሄ ምንም እርዳታ አያስፈልገውም። ካዘንክ እኮ ነው ማለት። ምንድን ነው የማደርገው? ግራ ገብቶኛል። ያለ ምክንያት ባዶ ቤት ወስዳ አስቀምጣኝ ጥላኝ እንደሄደች
ይሄ በርግጥ ለሷ ማረጋገጫ ነው። ለነገሩ እኮ እኔ ልብ ስስ ነው፣ በቀላሉ እንደምትረዳ ታውቄ ነበር። እስኪ አስቢው፣ ለአንዲት እናት ልጇ አጠገቧ ሆኗ መንካት አለመቻል ማለት ምን ያህል ነው የሚከብደው? ባይገባ ነው እንጂ በዛ ሰዓት ደረቅ ጡቴን አጥቼ ያሳደግኩ እኔ ነበር። ያ ህመም ነው እኔን አሁን የሚሰማኝ። እንዳላቅፋት ስሜት የእውነት አልሆናልኝ፣ እንዳልተዋት ደግሞ እናትነቷን መናቅና መካድ ሆነብኝ። ምን ላድርግ እማዬ? እችኛዋስ እናት በዚህ ሰዓት ላይ ልጇ ሲወሰድባት ምን እንደምታስብ አስበዋል? ቆይ ግን እኔ ልጅ ለእሷ እንደምታስብላት ግን ለእኔም ታስብልኛለህ? አሳዘንኩሽ አይደል እናቴ? እኔ ግን ምን አይነት ማረባ ሰው ነኝ? ራስን አትውቀስ የኔ ልጅ። አንተ ምን አጠፋ? ህይወታችን ውስጥ የመጣችብን እኮ እሷ ናት። ቢሆንም በእኔ ሰበብ ማልቀስ አልነበረብሽም። ችግሬን በሙሉ ውጪ እንደምንም ዝም ማለት ነበረብኝ። የአንተ እኔ ልጅን ችግር ካልተቸገርኩኝ ታዲያ ምን ሆን እናት ሆንኩኝ? እማዬ ፕሊስ እባክሽ ይቅር በይኝ። አንተ ምን አጠፋና ነው የኔ ልጅ? አንተ እኮ እየኖርክ ያለው የተጻፈልህን ነው። እውነትሽ ነው። እሺ ታዲያ እኔስ ምን ላድርግ? አመጣ በወለደችህና አመጣ ባሳደገችህ እናት መሀል ምንድን ያለው ልዩነት? ምን? አንቺ አምጠሽ ብትወልጂው ለልጄ ግን ህይወት ሰጠችው ዝኑ ናት። ለወለደችው ልጇ እንኳን እንደዚህ የምትሳሳለት አይመስለኝም። እኔም እኮ እሱን ሀቅ አልካድኩም። በቃሽ፣ ከዚህ በላይ በቃሽ አልፋንቱ። ከየት የመጣ ቆራጥ ውሳኔ ነው? ናሆም መቼም አንቺ መርጦ ከአንቺ ጋር እንደማይሄድ ግልጽ ነው። ለምን እንዴ? እኔስ እናቱ አይደለም እንዴ? እባክሽ ፋንቱ፣ ነገሮችን ከዚህ በላይ አታወሳስቢያቸው። እኔ እውነቱ ስለወጣሁን እውነት ለመናገር ትንሽ ተንፍሻለሁ። እኛ ግን እንደምታየን ትልቅ ጭንቀት ውስጥ ገብተናል። እባክሽ ለለምነሽ ፋንቱ፣ የምትፈልጊውን ገንዘብ ልስጥሽና የፈለግሽበት ሂጂ። ይሄ ነገር ጭካኔ አይመስልብህም? ለምን ውጭ ሀገር ለምን አይሆንም? ወጪውን ይሸፍናል። አልገባኝም። ከልጄ እስከ መጨረሻው ልታረቀኝ እየሞከርክ ነው? ፋንቱ እባክሽ፣ ለምንድን ነው ግን እውነቱ የማይገባሽ? እናንተ እኮ ናችሁ እውነቱ አልገባ ያላችሁ። እኛ እኮ እውነቱ ሳይገባን ቀርቶ እኮ አይደለም ፋንቱ። የኔ እሱን ማጣት ምን እንደሆነ አልገባችሁ። ለ30 ዓመት ሙሉ እሱን በማጣት እንዴት እንደተሰቃዩ አልገባችሁ። ልጅ ባየው ቁጥር የኔ ልጅ የሆነው እያልኩ የተሳቀቅኩትን እናንተ በፍጹም ሊገባችሁ አልቻለም። ናኦሚ ንገረኝ እስቲ፣ ከኔና ከፋንቱ ማንን ትመርጣለህ? ቆይ ምን አይነት ምርጫ ነው እማዬ? ለነገሩ ወላጅ እናትን እንደምትመርጥ እኮ ግልጽ ነው። በእውነት ይሄ ምርጫ ጉዳይ ብቻ ነው ይመስልሽ? ግን ደግሞ አንዳችን ከመቆየት የግድ አለብህ አይደል? መፍትሄ ስጠብቅ ጭራሽ ራሴ የባሰ አጣብቂኝ ውስጥ ልረፍ። ልጄ አሁን ይህን ነገር እኮ ለመወሰን አንተ እድሜ እኮ አልፏል። የማንነት ጥያቄ ባነሳ ደግሞ ዝም ልባ ይሰበራል። ግን ደግሞ ናኦሚ አንድ ነገር አስታውስ፣ እኔ በፍጹም ያለ አንተ መኖር እንደማልችል። ቆይ ናሆም እኔን መርጦ ብሄድ ከውርስ ታወጣዋለህ እንዴ? ምን አይነት የማይረባ ጥያቄ ነው የምትጠይቅ? ቆይ አሁን እዚህ ጋር ስለ ውርስ ጉዳይ ምን አስመጣው? ልጄ ሙት፣ እኔ እሱን አላደረግኩትም ብሎኝ ነበርኩ። በዝ ነው አባቴ። ዳጊ ቆይ ምን ሆነ ነው ስልክ ስደውል የማታነሳው? በጣም ይከፋል። ቀን ላይ ባወራሁት ነገር ተቀየምከኝ እንዴ? አንቺ ምን ብዬ እቀይምሻለሁ ብለሽ ነው? እሺ እኔ ነምራራ፣ ዛሬ ደግሞ በጊዜ ላይ ተጠናቀቅልኝ። አምራን፣ እኔ እኮ የዘወትር ጠጭ አይደለሁም። እሺ ቆይ ምን ተፈጥሮ ነው? አይገርምም? ኦ መጠጡን አብዝተሃል መሰለኝ። እባክሽ ገና ከመቀመጤ ነው ነገሩ ያሰከረኝ። የምን ነገር ነው እንዴ? ቆይ
እንኳንም አባት አልኖረሽ አልከኝ። በእሱ የተነሳ አንገትሽን አትደፊማ። በእሱ የተነሳ አትሸማቀቂ። አባት ጋር ሄደ ነበር? አይገርምሽም? እኔም እኮ በእሱ ነው የምጠራው። ባልዲም አንጠልጥያለሁ። ዳጊ መዘበራረቁን ተውና ተጣልታችሁ ከሆነ ንገረኝ። ካለ ገንዘብ ብሎ ወንድሜን ያሳገተው የገዛ አባት ምን? ልጁ ይበልጥ ገንዘብን ያስበለጠ ሰንበቶ የሚባል አረመኔ ነው ወንድሜን አግቶ ያስቀመጠው። ቆይ አንተ ይህንን በምን አወቅ? መርማሪ ደውሎ ነግሮኝ ነበር። ኦኬ፣ ቅድም ደውሎ ልክ የነበረው ይሄ ሊነግርህ ነው? እውነት ዳጊ በጣም አዝናለሁ። አስዘኝ። ለነገሩ እኔ ስለምን አዝናለሁ? አይታይሽም? እንደውም የደስ ነው የጠጡ ያሉት። አንቺም ጠጪ። አይኛ ስንደሰትም ስንከፋም የምንደግፈው ቡድንም ሲሸነፍብን የምንገኘው መጠጥ ቤት ነው አይደል? የእኔ አባት ማለት የማያሸነፍን ቡድን እየደገፉ እንደመቃጠል ማለት ነው። መጨናነቁን እንተው። ባይሆን ጠጪ። መቼ ነው ቆይ ይሄ ከንቱ ልማድ የሚለቀን? ግን ዳጊ አሁን ማድረግ ያለብህ አምራን፣ ይኸውልሽ አሁን መካሪ አያስፈልገኝም። እሺ እሱማ መነገር እንጂ መመከር እንደማትፈልግ እኮ ግልጽ ነው። እባክሽን ሳልፈልግ አታስቂ። ቢዘንብም ባይዘንብም እኮ ፀሐይ ደመና ውስጥ ብቅ ማለቱ አይቀርም። ዶክተር ብሎ እንደዛ ያለሽ? ይቺን ዓለም የቀየሯት በትምህርት ጎበዝ ከሆኑት ይልቅ ደካሞች እንደሆኑ አታውቅም? ቆይ አንቺ ደግሞ ይሄን ከየት አመጣሽ? ከእስር ቤት። የኔም አባት ተስፋ አለው ማለት ነው። ነገሩ እሱን እስር ቤት የሚቀይረው ቢሆን ኖሮ በፍልስፍናው ሶቅራጠስን ያስከነዳ ነበር። በል አሁን ተነሳና ወደ ቤት እንሂድ። ወደ ማሚ? እንዴ ወደ ራስ ቤት ነው። ድጋሚ ደግሞ እኔ ቤት ሜዳ ማለት እንዴ? ከዛ ቢሆን በምን እድሌ። ይቅርታ አሁን እያወቅኩ እንኳን መሳሳት አልፈልግም። አንቺ ልጅ ያቀፋቂ ነበር። ኖ እንደዛ ማለት እንኳን ፈልጌ አይደለም። ሳላውቅም ለተሳሳትኩት ይቅር በለኝ። ይቺ ጨዋታማ በደንብ ነው የምፈልገው። በግድ አውቄ እንዳደረግኩት ልታሳምነኝ ነው እንዴ? በልበል አሁን ተነስና እንሂድ። ምን ቤት አለኝ? ነጋሽስ እንዴት ብሎ ነው የሚቀበሉ? ያለሽ በገዛ አባቴ እኮ ነው ወንድሜን አጥጆኝ ነበር። አሁን ዝም ብለህ ተነስና ሂድ። ከዚህ ሁሉ ነገር ቤተሰብን ያተረፍከው አንተ መሆንን አትርሳ። ያልፋል። ይሄም ያልፋል ዳጊ። ና ተነስ። እሺ መተደርስ? ኧረ በቃ ይበቃሃል እባክህን። እንዴ ከዚህ በላይ እስከ ዛሬ ካዘንኩበት በላይ ነው ያሳዘንከኝ። ለልጄ ብለው ተቀብሎ ላኖረልህ ሰው የሚከፈለው ውለታዬ ነው። ምን አለ እስር ቤት ሆነህ እንኳን ብታሳርፈኝ። አንተ በፍጹም የኔ አባት ልትሆን አትችልም። አባት አለኝ ብዬ ድጋሚ ወደዚህ አልመጣም። አንተም ለእኔ ሞተሃል፣ እኔም ለአንተ ሞቻለሁ። እባክህ እንነጋገርበት። ልጄ